ዛሬው የማይታመን ነው። ፍፄና ሀይሚ አንድ አልጋ ላይ ሆቴል ውስጥ ብሩክ የደረሰባቸው ጉድ። ሰላም ቤተሰብ እንዴት ናችሁ? ለዚህ ቤት አዲስ ከሆናችሁ በቅንነት ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። በቀደምም በጣም ቅንነታችሁን አሳይታችሁኛል። ለዚህ ቤት በቃ አዲስ የሆናችሁ እስኪ ቅንነታችሁን አሳዩኝ። እስኪ እዚሁ የስደት ልጆች እርስ በርሳችን ከመተባበር በቅንነት ከማሳደግ እንጀምር በሚለው እንግዲህ በጣም ብዙዎቻችሁ ቅንነታችሁን አሳይታችሁኛል። አመሰግናለሁ። ዛሬ እንግዲህ ሀይሜ የሰራችሁ ፕራንክ ከባድ ነው። ትናንትም የተሰራው ፕራንክ በጣም ከባድ ነው። የዛሬውም ከባድ ነው። እውነት ለመናገር ብሩኬ በተከታታይ ከባድ የሚባሉ ፕራንኮች እየተደረገ ነው። ግን ደግሞ ቤተሰብ ምን አለ መሰላችሁ፣ በእንደዚህ አይነት ከባባድ ነገሮች ውስጥ የዘላለም ጸጸት የሚሆን ከባድ ነገር ሊፈጠር ይችላል እና ቪዲዮዎቹ ከመሰራታቸው በፊት መጀመሪያ በጣም ማሰብ ይጠበቅባቸዋል። ሀይሚም ሆነ ብሩኬ ከባድ ፕራንክ ከማድረጋችሁ በፊት ማለት ነው። አሁን ለምሳሌ የትናንቱን በጣም አስደንጋጭ ልብ ሰባሪ እንኳን አይደለም ብሩኬ ማለት ነው፣ እኛ ራሱ ይሄ ነው ፕራንክ ነው ብለው እስከሚናገሩ ድረስ ከሚፍታ ጋር ማለት ነው። በስመ አብ በጣም ነበር የሸከከኝ እኔ በራሴ ማለት ነው። እንዲህ በቃ በስመ አብ ወልድ ወመንፈስ ቅዱስ ምን መጥቶባት ነው? እንዴት ደህና አልነበረች እንዲህ አይነት ነገር ውስጥ ነበርኩኝና በቃ እንኳን ለብሩኬ ለኛም ከብዶ ነበር የትናንቱ ራሱ ማለት ነው። ጭራሽ ዛሬ ደግሞ ከውዱ ወንድሙ ጓደኛው ጋር አልጋ ቤት ፕራንክ መስራት ይከብዳል። አልጋ ለዛውም የሆነ ተገላልጦ ፎጣ ለብሶ ምናምን ነገር እና ሀይሚዬ ዛሬ ቁምጣ ነው ያልሽው የውስጥ ልብስ ነው። ብቻ ይከብዳል። እንደዛ ሆኖ ከአንዴ ሀይሚ ምን ሆነሽ ነው አንቺ የምትሽኮረመሚ ልጅ አይደለሽ እንዴ? እንኳን አይደለም የብሩክ ጓደኞች ጋር ለብሩኬ ጋር እንኳን የሆነ ግልጥ ሲል እዚህ ጋር ደረትሽ አካባቢ ቆጃኬ ልብሽ ልምጣ ቆይ እንደዚህ ሽፍን ላርግ እያልሽ አይደለ እንዴ የምትሽኮረመሚው? ዛሬ ምን ነክቶሽ ነው እንደዛ ተገላልጠሽ ቁምጣ አርገሽ ጭራሽ ከፍፄ ፊት? እኔ ገርመሽኛል ሀይሚዬ። ከዚህ በፊት የምትይው ውሸት እንደሆነ ነው የተረዳሁት። የምር እንዴ የሆነ ጊዜ ታስታውሳላችሁ ቤተሰብ ትንሽ እዚህ ጋ ገለጥ ያለ ቲሸርት ኖርማል ቲሸርት ነው እንደውም የለበሰቻት የሆነ ሰማያዊ ቲሸርት እና ቆይ ጃኬት ደርቤ ልምጣ ምናምን አላማርከኝም አይነት ነገር ነበር ስትል የነበረው እና ዛሬ እንዴት አስችሏት በቁምጣ እንደዚህ በንትን ፍፄ ፊት ለዛውም አልጋ ምኝታ ቤት ክፍል የሆነ ራ ይከብዳል። ስማ ግን ደግሞ ማለት ነው ብሩኬ ተናዱ ዛሬ የሆነ ነገር ቢያረግ ማን ጥፋተኛ ሊሆን ነው? ማን ነውስ ተጠያቂው? ማለት ይሄ እኮ በጣም ከባድ ነው። ስሬስ ማለት ነው የሰው ልጅ ተናዶ እንደገባ አሁን እንደዛ በሩን ስከፍተው እግዚአብሔርን አስተያየቱ አደነጋገጡ በጣም ነበር የሚከብደውና ዘሎ ገብቶ የሆነ ቦታ ላይ ቢመታውስ? እንዴት ቀልዳላችሁ እንዴ? ለምሳሌ አሁን እዚህ ጋር ጆሮ ስር እንደዚህ በውጥ ቢለው የሆነ የማይሆን ነገር በእርግጫ ቢለው ብቻ የሆነ አለ አይደል ለሞት የሚዳርጉ ቦታዎች አሉ ሲመቱና እንደዚህ አይነት ነገር ቢፈጠርስ? ሀይሚዬ ለምን ማለት በእንደዚህ ከባድ ልክ ትሄጃለሽ? ለምን በኋላ ላይ ጸጸቱ ውስጥ ትገቢያለሽ? እና ይቅርብሽ፣ የምር ይቅርብሽ። የትናንቱም ከባድ ነው፣ የዛሬውም ከባድ ነው። እንደኔ ማለት ነው ቤተሰብ ፕራንክ አይደለ እንዲህ ምናምን ታካብጃለሽ ልትሉ ትችላላችሁ። ግን ፕራንክ ከባድ ነገር ይዞ ሊመጣ ይችላል። ገብቷቸዋል። ቀድሞ ካልተጠነቀቁ ነገ ከንፈር መምጠጥ እንደዚህ ብታረጉ ኑሮ እኮ እንደዛ ብታረጉ ኑሮ እኮ ባለፈው እኮ እንደዚህ ልንላቸው ብለን ፕራንክ ነው ስላሉ ተው ከማለት ለወደፊታቸው ቢያንስ መጠንቀቅ አለባቸው። ዛሬ ብሩኬ እሷን ቢገፈትራት ተናዶ የሆነ ቦታ የሆነ የአልጋ ጫፍ ቢመታት የጠረጴዛ ጫፍ ቢመታት ይችል የሆነ ነገር ብትሆን ፍፄን ሄዶ የማይሆን ቦታ ላይ ቢመታው የሆነ ነገር ቢሆን አስባችሁታል? በፕራንክ እሱም የዘላለም ጸጸት ይሆንበታል። በጣም ከባድ ችግር ይፈጠራል ማለት ነው። ስለዚህ እንደዚህ አይነት በተለይ ይሄ አልጋ ቤት ምናምን ያስጠላል፣ እግዚአብሔርን ያስጠላል። አትስሩ። የሆነ በጣም ያስጠላል፣ ይቀፋል ሁላ እንዴ እስማ ማለት ያስጠላል። አላቅም ምን ያስተምራል የሚለውን ሀሳብ ይዘሽ እንደመጣሽ አላቅም ወይ እኔ እንጃ አላቅም። እኔ እንደዚህ አይነት ነገር ሊያስተምርም አይችልም የምር ማለት ነው። ይደብራል ሁላ። ይሄ የራሴ አስተያየት ነው። ይደብራል፣ በቃ ያስጠላል። የዛሬው ያስጠላል፣ የትናንቱም ያስፈራል። በጣም ነበር የሚከብደውና ለማንኛውም እንዳያችሁት ብሩኬ በትናንቱም ፕራንክ እንደተናደደብኝ ነው አላናገረኝም ብላለች። ዛሬም ደገመችለት ከባድ ፕራንክ ማለት ነው። እናም ያው ተናዶ ነው የወጣው። ሲገባም ሲመጣ ማይታችሁት ከሆነ ገና በሩ ሲከፈት ፊቱ ልውጡጥ እንዴ
የማናውቀው ብሩኬ ነው የሆነው። ፊቱ በጣም ተቀይሮ ነበረ። በስመአብ እያለ ነው የገባው። ሲገባ ራሱ በቃ በጣም ማመን፣ በተለይ ፍፄ መሆኑን ሲያይ በጣም ነበር የከበደው። እና አለ ብዙ ነገር የሚሰራ እኮ የሆነ የግዴታ እንደዚህ አይነት ነገር ብዙ ሰው ሰርቶ ከዚህ በፊት ባይሆን ባትሰሩ ተብሎ በጣም ብዙ ምክር ተሰጥቷል። በቃ ያስጠላል። ብዙ እኔ እንጃ አላቅም። በተለይ ከሀይሚ ይህንን በጣም ይከብዳል የምር ማለት ነው። ምክንያቱም መገላለጥ የማትወድ ልጅ ምናምን አይነት ነገር ከሱ ፊት ሼም የሚዛት የምትሳቀቅ ልጅ ዛሬ በቁምጣ በምናምን ከጓደኛው ፊት እንደዚህ መሆኗ እኔ በጣም ገርሞኛል። እንዴ ለካ እስከ ዛሬ ሀይሚ ስታስመስል ነበር እንዴ ነው ያልኩት። የምር ይከብዳል። ዙሮ ዙሮ ግን ያው ፕራንክ ነው። ግን ደግሞ ችግር እንዳይፈጠር ገብቶቿል። ሰው በንዴት ብዙ ነገር ሊያደርግ ይችላል። እሷንም ቢመታት እሱንም ቢመታው ቢወረውራቸው ቢገፈትራቸው የሆነ ነገር ቢመታቸው ዙሮ ዙሮ ጸጸት ነው የሚሆነው እና ከባድ ነው። እንደዚህ አይነት ነገር ከመስራት ብትቆጠቡና ብታቆሙ አሪፍ ነው ብዬ ነው የማስበው። ለወደፊታችሁም በቃ አያስፈልግም እንደዚህ አይነት ስራ ያስጠላል በጣም የምር እና ፍፄ ራስህ አንዳንዴ ጭንቅላት ግን አሰራው እንዴ የማይሆን ነገር አይሆንም። ሀይሚ ይሄ ይቅርብስ፣ በሌላ ነገር እንትን እንበለው በለው። አንዳንዴ እኮ ለምሳሌ አሁን ሀይሚ ልክ በቃ ኖርማል መስሎ ታይቷት ሊሆን ይችላል። ልክ በቃ ይሄ ችግር የለውም ፕራንክ ስለሆነ ኖርማል ነው ብላ በመጥፎ ይሆናል መጥፎ ይወሰዳል ብላ ላታስበው ትችላለች። ስለዚህ አንዳንዴ ፕራንክ አብራችሁ የምትሰሩ ሰዎች አይ ይሄ ነገር ይቅር ሀሳብ ስጡ፣ አይሆንም ይሄ ነገር ያስጠላል። ለሱ እንኳን ብራንክ ነው ብለን ብናሳምነው ለሌሎች ሰዎች እይታ ላይ ይሄ ሚዲያ ላይ የሚለቀቅ ነገር ነው፣ ወደፊት የሚቀመጥ ነው፣ ልጆቻችሁ ወደፊት የሚያዩት ነገር ነው። ይደብራል። ተቀማጭ የሆነ ነገር ነው፣ አይጠፋም። እናንተ እንኳን ብታጠፉት ነገ ተቆራርጦ በየቦታው የሚቀመጥ ነገር ነው። ስለዚህ ይሄ ነገር ይቅር፣ በሌላ ቀይሪ፣ ሌላ እንስራ። አንተም አይዲያ አምጣ። ለምን እንደዚህ አናረግም? ከዚህ ይልቅ አይዲያ ስጣት እና አንዳንዴ ማለት ነው እንስራ ስትባሉ ዝም ብላችሁ እንደበግ እሺ ብላችሁ አትስሩ። ሀሳብ ስጡ፣ ከእናንተም ሀሳብ አፍልቁ። የተሻለ ሀሳብ ከአንዱ አንዱ ሊመጣ ይችላል እና ይሄ ነገር ልክ አይደለም። እንደዚህ ብናረግስ፣ ለምን እንደዚህ አንሰራም? በዚህኛው መንገድ ብንሄድስ? ይሄ ምናልባት ተመልካች ጋም ቁጣ ሊያነሳ ይችላል፣ እሱንም ሊያናድደው ይችላል፣ የሆነ ችግርም ሊፈጠር ይችላል እና ለምን በዚህ መልኩ አንሰራም? ለምን ወደዚህ አንቀይረውም? የሚባል ሀሳብ ከሁለቱም ጎን ሲመጣ ደስ ይላል። አጋሽታችሁ አመዛዝናችሁ ትሰራላችሁ እና ግዴታ ሀይሚ የፕራንክ ንግስት ናት ሲባል ሁሌ ትክክል ናት፣ ሁሌ ትክክለኛ ሀሳብ ነው የምታመጣው ማለት አይደለም። እና አስረሳችሁኝ። በዚህ አጋጣሚ ሀይሚዬ የኔ ወድ 300 ሺህ ገብተሻል፣ እንኳን ደስ አለሽ፣ ኮንግራ። በቀጣይ ደግሞ በቅርቡ ማለት ነው ያው በዚህ አመት 500 ሺህ የመግባት እቅድ ነው ያለኝ ብላለች። ከፈጣሪ ጋር እንግዲህ በቅርቡ 350 ሺህ እያለ እየቀጠለ እንግዲህ ህልምሽ እንደምታሳኪ ተስፋ እናደርጋለን። መልካም ጊዜ